በሱ ቤት አስቀንቶ ሞቷል። እንደው እኔ እድሜ ከመሄድ ብዬ ነው እንጂ ሲጀመር እኮ አናጋው ከኔ ጋር የሚሄድ ሰው አይደለም። ይሄ አናጋው ነው። ምን አለትዬ ደህና ስድብ እስከ ሰድበው እንኳን ብትታገሺ። አሁንም በትላንትና ተናደሽበት ነው? በእርግጥ አላሽሽም። እኔ ራሱ እኮ ነይ ግቢ ሲል ሌላ ሴት ይዞ የመጣ ነበር የመሰለኝ። ለማንኛውም ቤቱን እንዲለቅ እፈልጋለሁ። አዎ ከፈለገ ሌላ ሰው መከራየት ይችላል። እንዲሁም ዛሬውን ኮተቱን ይዞ እንዲወጣ ነው የምፈልገው። አንቺ አልነበርሽ እንደ ከዚህ ግቢ መውጣት የለበትም ስትይ የነበረው? አሁን ደግሞ እንዲለቅ ፈለግኳ። እንደውም ከዚህ በኋላ እዚህ ግቢ እንዲረግጥ አልፈልግም። ለማንኛውም ቁርስ አልደረሰም እንዴ? ቤቢዬ እኮ ተነስቷል። ጋሼ ነው ቤቢዬ ያልሽው? አዋ ያው በፊት እኮ ስንጋባ እንደዛ ነበር የምለው። ስለዚህ ቁልምጫው አሁን ላይ ተደገመ ማለት ነው። ትዳር እንዴት የሚጥም ነገር መሰልሽ። ጠዋት ላይ ስትነሺ የምትወጂውን ሰው አጠገብሽ ተኝቶ እንደማየት የሚያስደስት ነገር የለም። ይሄን ነገር ከመደጋገምሽ የተነሳ እኔ ራሴ በቃል ይዤዋለሁ። እና አንቺ ታዲያ መቼ ነው ከምትወጁ ሰው ጋር ጠዋት አብረሽ የምትነቂው? እኔ ሳልተኛ ብነቃ ይሻለኝ ነበር። ደግሞ የእናንተ ሰርግ ነው ጉዴ ሰራኝ። ምን አለበት ደስታዬንም መጠጡንም በልክ አድርጌው ቢሆን ኖሮ። አናጋው ስለሚወድሽ የትም አይደብሽም። በአሁኑ ግን ብዙ ደጅ ማስጠናት የሚባል ነገር የለም። እሱ የዋ ነው እንጂ ምንም ቁም ነገር የለውም። ዋናው አንቺን የሚወድና የዋ ሰው መሆኑ ነው። ቁም ነገሩ ቀስ እያለ መምጣቱ አይቀርም። መቼ ነው የሚመጣው እትዬ? እኔ እኮ አልናገርም እንጂ አንጋፋ ነኝ።